ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ ማክሰኞ የምሽቱን የስፖርት የመረጃ ሰዓታችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን በስፋት እናነሳለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከሪያል ማድሪድ፣ ከባርሴሎና ጋር የተያዙ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን የዝውውር ጉዳዮች ሰፋ አድርገን ወደ እናንተ እያደረስን ነው ቆይታን የምናደርገው። እናንተም ቆይታችሁን ከኛ ጋር ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። የማንቸስተር ዩናይትድ ጉዳዮችን በማስቀደምን ጀምር። በዝውውር ገበያው ላይ ማንቸስተር ዩናይትድ በንቃት እየተሳተፈ ነው። አሌክስ ስኮትን የተመለከተ መረጃን እንንገራቸው። አሌክስ ስኮት በማንቸስተር ዩናይትድ ጨምሮ በአርሰናል፣ በሊቨርፑል፣ በሌሎችም በቼልሲም ጨምሮ በጣም የሚፈለግ ተጫዋች እንደሆነም ይታወቃል። ነገር ግን ቦርንመዞች በዚህ የክረምት ተጫዋቾች የዝውውር መስኮት ተጫዋቹን የመልቀቅ ምንም አይነት እቅድም ፍላጎትም እንደሌላቸው በተደጋጋሚ ሲገለጽ የምናስታውሰው ነው። አሁን ላይ የተሰማው መረጃ ግን አሌክስ ስኮት የቦርንመዝን ጥያቄም ውድቅ እንዳደረገን የሰማ ነው። የ22 ዓመቱ አማካይ አሌክስ ስኮት ከቦርንመዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄን ውድቅ አድርጎባቸዋል ተብሏል። አሌክስ ስኮት አሁን ባለው ሁኔታ ከቦርንመዝ ጋር አዲስ ውል ለመፈራረም ምንም አይነት ፍላጎት እንደሌለው ነው ይፋ የተደረገው። ይሄ ውሳኔውም በዚህ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ካላላቸው ክለቦች በጣም ትልቅ እድል ይሆናል ተብሎ ተጠብቋል። ነገር ግን አሁንም የቦርንመዝ ውሳኔ አልተቀየረም። ተጫዋቹ በተለይ 2 ዓመታት ኮንትራት ይቀሩታል በክለቡ ቤትና ምናልባት በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ይለቁት ይሆናል እንጂ ኮንትራቱን የማያራዝም ከሆነ በዚህ የክረምት የተጫዋቾች የዝውውር መስኮት ግን አሁንም የመልቀቅ ምንም አይነት ፍላጎት የላቸውም። ኮንትራቱን ባያራዝምም በቀጣዩ የውድድር ዘመን በክለቡ ይቆያል ብለው እንደሚጠብቁ ነው ስካይ ስፖርት የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ስለዚህ ማንቸስተር ዩናይትድ እና አርሰናል እንዲሁ ቼልሲ የተጫዋቹን ሁኔታ አሁንም በጣም በቅርበት ሆነው እየተከታተሉት ይገኛሉ። ነገር ግን ተጫዋቹን የማስፈረም እድላቸው ግን በቦርንመዝ ፍላጎት ላይ ይወሰናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘውና በቀጣይ ከዚህ ተጫዋች ጋር አዳዲስ ጉዳዮች ሊወጡ የሚችሉበት እድሉ እንዳለ ነው የመረጃ ምንጩ እየጠቆመ የሚገኘው። የአራት ተጫዋቾችን ዝውውር ያጠናቀቀው ማንቸስተር ዩናይትድ ያው ታዳጊ ተጫዋችና ከዛ ውጭ ደግሞ ካርል ዳርሎ በግብ ጠባቂነትን ማስፈረማቸውን እናስታውሳለን። ሁለቱም እናውቃቸው አንድሬ ሳንቶስ እና ዩሪ ቴሌማንስ ናቸው። እነዚህን አራት ዝውውሮች ያደረገው ማንቸስተር ዩናይትድ ሶስተኛ የአማካይ ተጫዋች ሊመለከት እንደሆነ ይፋ ተደርጓል። ተጫዋች ማንቸስተር ዩናይትዶች አሁንም እንግዲህ ብዙ ርቀት መሸፈን የሚችል ጥሩ ፈራሚ ተፋላሚ የሆነ ተጫዋችን ነው መጨመር እንደሚፈልጉ እየተገለጸ የሚገኘው በዝውውር ገበያው ላይ። ክለቡ አሁን ላይ የሮማውን ፈረንሳዊ አማካይ ማኑ ኮኔን ነው በትልቁ እየተመለከተ እንደሚገኝ የተነገረው። ከዚህ ተጫዋች ጋርም ውይይቶችን እያደረጉ እንዳለ ሰምተናል። ይሁን እንጂ ክለቡ በሮማ የሚጠየቀውን ሂሳብ ለመክፈል ግን ዝግጁ ስለመሆኑ እየተረጋገጠ አንዳችም ነገር የለም ተብሏል። በተጨማሪም የግራ መስመርና የግራ ክንፍ ተጫዋችም በክለቡ አጀንዳ ውስጥም መኖራቸው ነው የተረጋገጠው። ክለቡ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሚገኝ እየተዘገበ ነው። በሌላ በኩል ጆሹዋ ዘርክዚ፣ አልታይ ባይንደር እና ራዴክ ቪቴክ ደግሞ ክለቡን ይለቃሉ ተብለው የሚጠበቁ ተጫዋቾች ናቸው ተብሏል። በማርከስ ራሽፎርድ ዙሪያ ነገሮች ግልጽ እየሆኑ የመጡ ይመስላሉ። አሁን ላይ ተጫዋቹ የመቆየት እድሉ በጣም ሰፋ ያለ ይመስላል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት የፊት መስመር አጥቂ ለማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። ቤንጃሚን ሼስኮን ከማስተናገዳቸው ወይም ከሚያስተናግዳቸው ተደጋጋሚ ጉዳቶች እንዲሁም ደግሞ በጆሹዋ ዘርክዚም ደግሞ ወጥ ያልሆነ ብቃት አንጻር ዩናይትድ በቦታው ተጫዋች እንደሚፈልግ ነው እየተነገረ የሚገኘው። ማርከስ ራሽፎርድ ቀጣዩ የውድድር ዓመት በማንቸስተር ዩናይትድ ቤት የማሳለፍ እድሉ እጅጉን እየሰፋ ነው አሁን ላይ እንደሚገኝ ዘ አትሌቲክ የገለጸውና ራሽፈርድ ቀጣዩን የውድድር ዘመን በዚህ ክለብ ውስጥ ያሳልፋል ተብሎ ይታሰባል። ዩናይትዶች በክንፍ መስመር ላይ አዲስ ተጫዋች ለማስፈረም ሊያወጡ ያሰቡትን ገንዘብ አሁን በመተው ምክንያቱም ራሽፈርድ በዚህ ቦታ ላይ ስለሚቆይ ማለት ነውና ራሽፈርድን በዛ ቦታ ላይ ይጠቀሙትና በአጥቂ መስመር ላይ ግን ሌላ ተጫዋች ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችሉ ዘ አትሌቲክ የተባለ የመረጃ ምንጭ
ይፋ አድርጓል። እውቁ የዘ አትሌቲክ ዘጋቢ የሆነው ዳቪድ ኦርነስቲን ማርከስ ራሽፎርድ በእንግሊዝ ከቆየ በዩናይትድ መቆየትን ብቻ ነው የሚፈልገው። ራሽፎርድ በእንግሊዝ ከቆየ በዩናይትድ ቤት መቆየትን ብቻ እንደሚፈልግ ይፋ አድርጓል ያለው ኦርነስቲን ራሽፎርድ ወደ ዩናይትድ ቡድን እንደ አዲስ ይቀላቀላል ተብሎ ነው የሚጠበቀው። ራሽፎርድ በዩናይትድ መቆየትን ብቻ ይፈልግ እንጂ እንደ ባርሰሎና፣ ፓሪስ ሰን ዠርማ፣ ባየር ሚኒክ እና ሪያል ማድሪድ ካሉ ትልልቅ ከሚባሉ የአውሮፓ ክለቦች ጥያቄ ከቀረበለት ግን ሊያጤንበት እንደሚችል ይፋ ተደርጓል። በእንግሊዝ ግን የሚቆይ ከሆነ የሚቆየው ማንቸስተር ዩናይትድ ብቻ ነው። ዳቪድ ኦርነስቲን ይቀጥልና ራሽፎርድ በዩናይትድ ለአዲስ የክንፍ መስመር ተጫዋች የሚያወጣውን የዝውውር ገንዘብ አሁን ላይ አይኖርም እሱ የሚቆይ ከሆነ። ይህም ለሌላ የአማካይ ግዢና የአጥቂ መስመር ዝውውሮች ሊያውሉት ይችላሉ። የዩናይትድ ሰዎች ጆሹዋ ዝርክዚን ለመሸጥ ገና ለመወሰናቸውና የዝውውር በጀታቸውን እየገመገሙ እንዳለ ግን ጨምሮ ይፋ አድርጓል። ዳቪድ ኦርነስቲን ሲናገር እንግሊዛዊው የፊት መስመር ተጫዋች ማርከስ ራሽፎርድ በዩናይትድ ቤት ከቆየ የክለቡ ከፍተኛ ተከፋይ ሆኖ መቀጠል እንደሚፈልግ ነው የተነገረው። ተጫዋቹ በዩናይትድ ቤት እስከ 2028 በሳምንት 325,000 ፓውንድ የሚያስገኝለት ኮንትራት ያለው ሲሆን ደሞዙን ለመቀነስ ፍቃደኛ እንዳልሆነ ተነግሯል። ራሽፎርድ በዩናይትድ በቀጣዩ ሲዝን የሚቆይ ከሆነ በሳምንት ከክለቡ ካፕቴን ብሩኖ ፈርናንዴዝ የላቀ ደሞዝም ያገኛል ተብሎ ይታሰባል። እንደ ማንቸስተር ኢቭኒንግ ኒውስ መረጃ ማንቸስተር ዩናይትዶች ከማኑ ኮኔ ወኪሎች ጋርም ውይይቶችን አድርገዋል። ማንቸስተር ዩናይትድ ከማኑ ኮኔ ወኪሎች ጋር ውይይቶችን እንዳደረጉ ነው የመረጃ ምንጩ ዴይሊ ሜል ይፋ ያደረገው። ይሁን እንጂ እስካሁን ከሮማ ወይም ከክለቡ ጋር የተደረሰ ምንም አይነት ስምምነት እንደሌለ ይፋ ተደርጓል። ፈረንሳዊው ተጫዋች ማኑ ኮኔ ወደ ፕሪሚየር ሊጉ የማቅናት ከፍተኛ ፍላጎቶች እንዳሉት ዴይሊ ሜል የተባለ የመረጃ ምንጭም ይፋ እያደረገ ይገኛል። የማንቸስተር ዩናይትድ የኋላ ደጀን የሆነው ማታያስ ደሊት ከጉዳት ማገገሚያ ሂደት ጋር በተያያዘ ተስፋ ሰጪ ለውጦችን እያሳየ ይገኛል ተብሏል። እንደዛ አትሌቲክ መረጃ ምንም እንኳን አዲሱ የውድድር ዓመት ሊጀመር በሜዳ ላይ ለመገኘት ሙሉ ለሙሉ ዝግጁ ባይሆንም የውድድር ዘመኑ ጅማሮ ከተጠናቀቀ ከጥቂት ቀናት በኋላ ግን ወደ ተግባር ይመለሳል ተብሎ ይጠበቃል። በክለቡም ሆነ በደጋፊዎች ዘንድ ተጫዋቹ በቅርብ ጊዜ ውስጥ በሜዳ ላይ ለማየትም በጣም ትልቅ ጉጉቶች እንዳሉ እየተነገረ ነው። ነገር ግን እስካሁን ድረስ ከጉዳት ስለማገገሙ የወጡ ምንም አይነት ሪፖርቶች የሉም። ነገር ግን በጣም ትልቅ ተስፋ ግን እየታየ እንደሆነ ነው በማታያስ ደሊት ጉዳይ ላይ ከማንቸስተር ዩናይትድ ሰዎች መረጃው እየወጣ የሚገኘው። የአርሰናልን መረጃዎችም እንንገራቸው። አርሰናል ተከላካይ ሊመለከት ይችላል ተብሏል። በተለይ አርሰናሎች የዊሊያም ሳሊባ አካል ብቃት ጋር በተያያዘ ያላቸው ስጋት ተከላካይ እንዲመለከቱ ሊያደርጋቸው እንደሚችል የተነገረው። በዓለም ዋንጫው ላይ በተለይ ተጫዋች ፈረንሳይ ከስፔን ጋር ባደረገችው ጨዋታ ጉዳት ገጥሞት ሲወጣ ተመልክተነው እንደነበር እናስታውሳለን። በዛ ምክንያት በሚቀጥለው የውድድር ዓመት ሙሉ ለሙሉ ፊት ሆኖ ወይም ደግሞ የአካል ብቃቱ በጣም ጥሩ ሆኖ ለአርሰናል ግልጋሎት ይሰጠዋል ወይ? ለአርሰናል ሰዎች ይሄ ምናልባት ስጋት ያለበት ጥያቄ እንደሆነ ይፋ አድርገዋል። የአርሰናል የመጀመሪያ ኢላማ የእንግሊዝ ብሔራዊ ቡድን እና የአስተን ቪላ ተከላካይ የሆነው ኤዝሬል ኮንሳን ማስፈረም እንደሆነ ተነግሯል። ይሁን እንጂ በአርሰናልና በአስተን ቪላ መካከል ግን ትልቅ የዝውውር ዋጋ ልዩነት አሁንም በመካከላቸው እንደሚገኝ ነው የተነገረው። በሌላ በኩል አርሰናል በዚህ ክረምት ከትሮሳርድ በመቀጠል ጋብሪኤል ሄሱስን፣ ሪስ ኔልሰንን ለመሸጥም ትልቅ እቅድ እያቀዱ እንዳለ ነው የተነገረው። በጉዳት ምክንያት የቆዩት ቤን ዋይት እና ዩሪየን ቲምበር ወደ ልምምድ ተመልሰዋልና ሀሳባቸውን ሰጥተዋል። ቤን ዋይት ሲናገር ለምሳሌ ጉልበቴ አሁን ላይ ሙሉ በሙሉ በመልካም ጤንነት ላይ ይገኛል። እናም ካሳለፍነው ሳምንት ጀምሮ ከቡድኑ ጋር ልምምድ ሳደርግ ቆይቻለሁ ብሏል ቤን ዋይት ሲናገር። ሌላኛው ዩሪየን ቲምበር ነው ሀሳቡን የሰጠው። ጠንክሬ በመስራትና በክረምቱ የማገገም ሂደቴን በማስቀጠል ቀስ በቀስ መሻሻል እያሳየሁ በቅርቡ ለመመለስም ተስፋ አደርጋለሁ ሲል ዩሪየን ቲምበር ደግሞ ሀሳቡን እየሰጠ እንደሚገኝ ነው የተነገረው። አርሰናል በጆን ስቶንስ ዙሪያ ያለው ሁኔታን እየተከታተለ እንደሚገኝ የሚያሳዩ መረጃዎች አሉ። ድርድሩ አሁንም ገና በጅምር ላይ የሚገኝ ደረጃ ላይ ነው የሚገኘው። አዲስ ተከላካይ ለማስፈረም ከመወሰኑ በፊት አርሰናል የዊሊያም ሳሊባን የጉዳት የመጨረሻ ምርመራ ግን መመልከት ይፈልጋሉ። ነገር ግን በአርሰናል ዝርዝር ውስጥ ካሉ የተከላካይ ስፍራ ተጫዋቾች መካከል አንደኛው የቀድሞ ማንቸስተር ሲቲ ተከላካይ በዚህ ክረምት በነጻ የለቀቀው ጆን ስቶንስ በአርሰናል አሁንም እቅድ ውስጥ ያለም ሌላኛው ተጫዋች ተደርጎ እንደሚቆጠር ነው ቤን ጃኮብስ መረጃውን ይፋ ያደረገው። አርሰናል አሁን 2 ዓመት የቀረውን ኤምሬትስ ጋር ያላቸውን ኮንትራት ቀደም ብለው 2 ዓመት እያላቸው አዲስ የረጅም ጊዜ ኮንትራት ለመፈራረም ከስምምነት ደርሰዋል። ከዚህም ደግሞ በጣም ዳጎስ ያለ ኪስን ሞላ የሚያደርግ አይነት ገንዘብን ይቀበላሉ ተብሎ ይታሰባል። አዲስ የተሻሻለው ኮንትራትም ከዚህ በፊት ይከፈላቸው የነበረውን በአመት 45 ሚሊዮን ዩሮ በእጅጉ ከፍ ያደረገና ከሱ የሚበልጥ አይነት ክፍያ እንደሆነ
እየተነገረ ነው። ክሪስቶስ ዞሊስ በአርሰናል የሕክምና ምርመራውን ለማድረግ ዝግጁ እንደሆነ ይፋ ተደርጓል። ዛሬም የሕክምና ምርመራ ሪፖርት ይፋ ይደረጋል ተብሎ ነው የሚታሰበው። ሌላኛው ከአርሰናል ጋር በተያያዘ የብሩኖ ጊማሬሽ ጉዳይ አሁንም መነሳቱን እንደቀጠለ ነው። አርሰናል ብሩኖ ጊማሬሽን ለማስፈረም ከኒውካስል ዩናይትድ ጋር በቀጥታ ድርድር ማድረግ እንደጀመሩ ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። ኒውካስል ዩናይትድ አርሰናል 75 ሚሊዮን ፓውንድ የሚያቀርብ ከሆነ ውሳኔ ላይም ሊደርሱ ይችላሉ ተብሎ እንደሚታሰብ ነው ቤን ጃኮብስ ጨምሮ የተናገረው። ከኒውካስል ዩናይትድ የተገኙ ምንጮች እንደሚያመላክቱት እስካሁን ድረስ ለብሩኖ ጊማሬሽ ምንም አይነት የዝውውር ጥያቄ፣ ድርድር ወይም ደግሞ ግንኙነት አልተደረገም። ክለቡ የአምበላቸውን ትኩረት የሚከፋፍሉ እና የሚያውኩ እንቅስቃሴዎች በመኖራቸው ብስጭትም እየተሰማቸው እንደሆነ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የቼልሲን ጉዳዮች ደግሞ እንመልከት። ሞርጋን ሮጀርስ በከፍተኛ የዝውውር ሂሳብ ያስፈረሙት ሰማያዊዎቹ አሁንም ተጫዋች ማስፈረም እንደሚቀጥሉ ይፋ ተደርጓል። ይሁን እንጂ ገንዘብ ለማግኘትና ደንቡን ለመጠበቅ የተጫዋቾች ሽያጭ እንደሚኖር ነው ይፋ የተደረገው። ቼልሲ በዚህ ክረምት እስካሁን ከተጫዋቾች ሽያጭ 140 ሚሊዮን ፓውንድ ገቢም እንዳገኙ ነው ይፋ እየተደረገ የሚገኘው። ነገር ግን ሰማያዊዎቹ የዝውውር መስኮቱ ከመጠናቀቁ በፊት ለመሸጥ ያዘጋጇቸው በርካታ ተጫዋቾች እንዳሏቸው ይፋ ተደርጓል። ቼልሲ በዚህ ክረምት ከተጫዋቾች ሽያጭ ከ300 ሚሊዮን ፓውንድ በላይ ገቢ ለማግኘትም እቅድ እንዳላቸው ጭምር የተነገረው። ቼልሲ የማንቸስተር ሲቲውን ተከላካይ ጆን ስቶንሰን በተከላካይ ዝርዝራቸው ውስጥ አካተውታል። ሰማያዊዎቹ በዚህ ክረምትም በቡድኑ ተጽዕኖ መፍጠሩን የሚችሉ ዝግጁ ተጫዋቾችን ማስፈረምም እንደሚፈልጉ ነው የተነገረው። ክለቡ በሽያጭ ላይ ተመርኩዞ ሁለት ዝግጁ የመሃል ተከላካዮችንና ሌሎች ቦታዎች ላይም ተጫዋቾችን ማስፈረም እቅድ ይዟል ተብሎ እንደሚታሰብ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ሌላኛው ቼልሲዎች እንግዲህ ከሚወጡት ተጫዋቾች ሁኔታ ታይቶ ወይም ደግሞ እነሱን አይተው ተጨማሪ ሁለት የመሃል ተከላካዮችን ማስፈረም እቅድ እንዳላቸው ነው የተናገረው። አሁን ላይ ሁለቱ እቅዶቻቸው አንደኛው ማክሰን ስላክሯ እንደሆነ ይፋ እየተደረገ ነው። ከክሪስታል ፓላስ ጋር በጣም ጥሩ ድርድሮችንም እንዳደረጉ ጭምር ነው ፋብሪዚዮ ሮማኖ የተናገረው። ሌላኛው ጆን ስቶንሰን በቼልሲ ከሚመለከቷቸው የተከላካይ ስፍራ አማራጮች መካከል አንደኛው እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ቼልሲና ቶተንሃም ሆትስፐርስ ፔድሮ ኔቶንና እንዲሁ ክሪስቲያን ሮሜሮን የተጫዋቾች ልውውጥ ስምምነት ላይ ለመድረስም ንግግር እያደረጉ ነው ተብሏል። እነዚህ ሁለት የተለያዩ የዝውውር ሂደቶች ናቸው። ክሪስቲያን ሮሜሮ ወደ ቼልሲ መዘዋወር ሀሳብን በከፍተኛ ሁኔታ ሊቀበለው ይችላል የሚል መረጃ ዛሬ ከጠዋት ጀምሮ ሲወጡ የነበሩ የቼልሲ መረጃዎችን ስንመለከት ይህንን ያገኘ ነው። ክሪስቲያን ሮሜሮ ወደ ቼልሲ የማምራት ፍላጎቶችን ሊያሳይ ይችላል የሚሉ ዘገባዎች በትልቁ እየተሰሙ ይገኛሉና በዚህ ምክንያት ክሪስቲያን ሮሜሮ ወደ ቼልሲ የሚመጣ ከሆነ ቶተንሃሞች በአንጻሩ ፔድሮ ኔቶን በልውውጥ መልክ ሊቀበሉ ፍላጎት እንዳላቸው የሚጠቁሙ መረጃዎችን እየሰማን እንገኛለን። የሊቨርፑል ጉዳዮችን እንንገራችሁ። ሊቨርፑል ፌራን ቶሬስን ለማስፈረም በሚደረገው ፉክክር ውስጥ ተቀላቅሏል። ሊቨርፑል የማጥቃት ክፍሉን ለማጠናከር በማለም የባርሴሎናውን አጥቂ ፌራን ቶሬስን በዚህ ክረምት ለማስፈረም ፍላጎት አሳይቷል። ባርሴሎና የ26 ዓመቱን ተጫዋች በሚቀጥለው ዓመት በነፃ ላለማጣትና የክለቡን የፋይናንስ ሁኔታ ለማሻሻል ሲል ተጫዋቹን ለመሸጥ ፍቃደኛ መሆኑም እየተዘገበ ነው። የፌራን ቶሬስ ኮንትራትም በሰኔ 2027 ላይ ይጠናቀቃል ተብሎ ነው የሚታሰበው። ቶሬስ በ2026 የዓለም ዋንጫም ፍጻሜ ጨዋታ ላይ ለስፔን እንግዲህ አሸናፊነቱን ጎል ያስቆጠረው እሱ እንደነበር እናስታውሳለን። በዚህ ሳምንት በተደረገው ጨዋታ ባለፈው የውድድር ዘመን ለባርሴሎና 21 ጎሎችን ካስቆጠረ በኋላ የዝውውር ዋጋው በእጅጉ ከፍ ይላል ተብሎ እንዲጠበቃል። ሊቨርፑል ለዚህ ዝውውር ከፓሪስ ሰን ዠርሜን ጋር ጠንካራ ፉክክር የሚጠብቀው ሲሆን ሁለቱም ክለቦች ስፔናዊውን ኮከብ በቅርበት እየተከታተሉት ነው። እንግዲህ ሊቨርፑሎች የመጀመሪያ ይፋዊ የዝውውር ጥያቄያቸውን ለማቅረብ በመዘጋጀት ላይ በመሆናቸው ንግግሮች ከቅድመ ውድድር ዘመን በፊትም ይጠናቀቃሉ ተብሎ እንደሚጠበቅ ነው ወይም ይፋጠናል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የሊቨርፑል ትኩረት አሁንም ሙሐመድ ሳላህን መተካት ነው ወይም የሙሐመድ ሳላህ ተተኪ ተጫዋችን ማስፈረም ነው። በተጨማሪም አዲስ አማካይ ተጫዋችና የማል ተከላካይም ሊያስፈርሙ የሚችሉበት እድሉ እንዳላቸው እየተነገረ ነው። ዋነኛው ኢላማቸው ግን አሁንም ቢሆን የሙሐመድ ሳላህን ተተኪ በዚህ ቡድን ውስጥ ማምጣት እንደሆነ የሚጠቁሙ መረጃዎችን በትልቁ እየሰማን እንገኛለን። በቀጣይ ጊዜያት ይህንን ቦታ በማን ይተኩታል የሚለው ጉዳይ በትልቁ በጉጉት የሚጠበቅ መረጃ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። ሌላኛው የዶሚኒክ ሶቦስላይን ጉዳይ ደግሞ እንመልከት። የዶሚኒክ ሶቦስላይ ወኪል ከሪያል ማድሪድ ጋር ስለሚወራው ወሬዎች አንዳንድ ጉዳዩን አጋርቷል።
ባለፉት ጥቂት ቀናት አዲስ የረጅም ጊዜ ውል መፈረም የሆነው ነገር ዶሚኒክ ሶቦስላይ የፈለገው ነገር ነው። እርግጥ ነው በርካታ ፈላጊዎች ነበሩት፣ ነገር ግን እሱም በሊቨርፑል መቆየትን ምርጫው ስላደረገ ነው ኮንትራት ያራዘመው ሲልም ጭምር እንዲሁ ተናግሯል። ሊቨርፑል ከሳላህ ጋር በመለየቱ እንዲሁም ሁጎ ኤኪቲኬ በመጎዳቱ ምክንያት የፊት መስመሩ ሳስቶ እንደሚገኝ ነው የተነገረው። ሊቨርፑሎች የዓለም ሻምፒዮኑን ቪክተር ሙኞዝን በማስፈረም ቡድኑን ማጠናከራቸው ይታወሳል። ይሁን እንጂ ሊቨርፑል ቢያንስ አንድ ሁለገብ የፊት መስመር አጥቂ እንደሚያስፈርሙ ነው የሚታመነው። በተጨማሪም ሊቨርፑል የመሃል ሜዳውንና የቀይ መስመር ብቃትም ያለውን ተከላካይም ለማጠናከርም እቅዶች እንዳሏቸው እየተነገረ ይገኛል። ሊቨርፑል አሁን ላይ ቅድሚያ የሚሰጠው ከውድድር ዓመቱ መጀመሪያ በፊት መሐመድ ሳላህን የሚተካ ተጫዋች ማስፈረም ላይ ነው። የፓሪስ ሰን ዠርሜኑ ብራድሌ ባርኮላ ሊቨርፑል ወደ ቡድኑ ደግሞ ሊያካትተው የሚፈልገው ተጫዋች መሆኑን ለክለቡ ቅርብ የሆኑ የመረጃ ምንጮች እየተናገሩ ነው። በተጨማሪም ክለቡ ሌሎች አማራጮችንም እየተመለከተ እንደሚገኝ ጭምር የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው ጠቁሟል። የማንቸስተር ሲቲን ጉዳይ እንመልከት። ለ2026 ዓለም ዋንጫ ውድድር ተጫዋቾችን የላኩ ክለቦች ከፊፋ የተሰጣቸው ገንዘብ ይፋ ተደርጓል። ማንቸስተር ሲቲ በበላይነት ተቀምጧል። $4.4 ሚሊዮን ከፊፋ ብዙ ገንዘብ ያገኘው ክለብ በመሆንም በቀዳሚነት የተቀመጠው ማንቸስተር ሲቲ ነው። ከሱ በመቀጠል ግን ባርሴሎና $3.9 ሚሊዮን አግኝቷል። ባየር ሚኒክ $3.4 ሚሊዮን፣ አርሰናል $3.3 ሚሊዮን፣ ፓሪስ ሳን ዠርሜን $3.2 ሚሊዮን፣ አትሌቲኮ ማድሪድ $3.2 ሚሊዮን፣ ክሪስታል ፓላስ $2.7 ሚሊዮን፣ ማንቸስተር ዩናይትድ $2.6 ሚሊዮን፣ ሪያል ማድሪድ $2.6 ሚሊዮን እና ኤሲ ሚላን $2.4 ሚሊዮን ከፊፋ ማግኘታቸው ነው ይፋ እየተደረገ የሚገኘው። ማንቸስተር ሲቲዎች የፔፕ ጓርዲዮላን እቃዎች ለጨረታ አቅርበዋል። አሰልጣኝ ፔፕ ጓርዲዮላ ስኬታማ ጊዜን ያሳለፉበትን ማንቸስተር ሲቲ ከ10 ዓመታት በኋላ መልቀቃቸው እናስታውሳለን። ማንቸስተር ሲቲ አሁን ላይ ፔፕ ጓርዲዮላ በቆይታቸው የተጠቀሙባቸውን መገልገያዎችም ለጨረታ አቅርበዋቸዋል። ለጨረታ ከቀረቡ ቁሳቁሶች መካከል ፔፕ ጓርዲዮላ ልምምድ ላይ የተጠቀሙበት ፊሽካ አንደኛው ነው። የፔፕ ጓርዲዮላ ፊሽካ $300 በላይ ለጨረታ መቅረቡ ተነግሯል። በተጨማሪም ፔፕ ጓርዲዮላ የተጠቀሙበት የቢሮ ወንበር፣ የቡና መጠጫ ኩባያዎች፣ የሚጨሱ ዕጣኖች፣ የልምምድ ማስታወሻ መጻፊያ ሰሌዳ ለጨረታ መቅረባቸው ነው ይፋ የተደረገው። ማንቸስተር ሲቲ በርካታ ተጫዋቾችን የሚለቁ በመሆኑ በዝውውር መስኮቱ ላይ ብዙ ስራዎች ይጠብቋቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። እስካሁን ከ3 ተጫዋቾች ጋር የተለያየው ማንቸስተር ሲቲ በቀጣይ ተጨማሪ ተጫዋቾች እንደሚወጡ ይታመናል። ክለቡ በሚለቁ ተጫዋቾች ልክም ተጫዋቾችን ለማምጣት በአቅድም በርካታ ፊርማ ግን እንደሚኖር ነው የሚታሰበው። በተለይ ማንቸስተር ሲቲ በዚህ የክረምት ተጫዋቾች የዝውውር መስኮት አሁን ላይ በርካታ ዝውውሮችን ለመፈጸም ሲዘጋጁ የቀይ መስመር ተሰላፊ፣ የመሃል ሜዳ ተጫዋች፣ የክንፍ ተጫዋች ለማስፈረምም ቅድሚያ እንደሚሰጡ ነው የተነገረው። በቀጣይ ከሲቲ ሊያያሉ ተብለው የሚጠበቁ ተጫዋቾች እነ ማቴዮ ኮቫቺች፣ ጄምስ ትራፈርድ፣ ኒኮ ጎንዛሌስ፣ በቶትናም የሚፈለገው ሳቪኒሆ ክለቡን ይለቃሉ ተብለው የሚጠበቁ ተጫዋቾች ናቸው። በተጨማሪም ኦማር ማርሞሽ፣ ቲጃኒ ራይንደርስ፣ ሩበን ዲያሽ በክለቡ ያላቸው ቆይታ የተረጋገጠ እንዳልሆነ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና እነዚህን ክለቡን ለቀው ሊወጡ የሚችሉ ተጫዋቾች ተደርገው እንደሚቆጠሩ ይፋ ተደርጓል። ሲቲ የአርሰናል ታዳጊን ለማስፈረም ተስማምቷል። ማንቸስተር ሲቲ የ16 ዓመቱን የአርሰናል ታዳጊ ሚሼል ንዱካን ለማስፈረም ከስምምነት ላይ ደርሰዋል። ወጣቱ አማካይ ሚሼል ንዱካ አርሰናል ያቀረበለትን አዲስ የረጅም ጊዜ ኮንትራትም ውድቅ ማድረጉን የተነገረው። ለእንግሊዝ ወጣት ብሔራዊ ቡድን የሚጫወተው ታዳጊው በቀጣይ ማንቸስተር ሲቲን ለመቀላቀል የሕክምና ምርመራውንም ያደርጋል ተብሎ ይታሰባል። ተጫዋቹ ባለፈው የውድድር ዓመት ነበር ከቻርልተን አትሌቲክ አርሰናልን የተቀላቀለው። አሁን ላይ ማንቸስተር ሲቲ ተጫዋቹን ለማስፈረም ከስምምነት መድረሱን የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለንና በቀጣይም እንዲሁ ታዳጊ ተጫዋቾችን ጨምሮ ሌሎች ዝውውሮችንም ለማድረግ ትልቅ እንቅስቃሴዎችን ያደርጋሉ ተብለው ነው የሚጠበቁት ማንቸስተር ሲቲዎች። ሃርቪ ኤሊዮት ባለፈው የውድድር ዘመን ከሊቨርፑል ለቆ በውሰት በአስተን ቪላ የነበረ ሲሆን የዌስት ሚድላንዱ ክለብ በቋሚነት የማስፈረም አማራጭ ነበረው። ይሁን እንጂ ለቪላ በመደበኛነት አልተጫወተም። እነሱም ወደ ዋናው ክለብ ለመመለስ ወስነዋል። በሊቨርፑል ስለሚኖረው የወደፊት ሕይወት ግምቶች ነበሩ። ነገር ግን አዲሱ አሰልጣኝ አንዶኒ ኢራኦላ አሁን ትልቅ የድል በር ከፍተውለታል የተባለው የ23 ዓመት ወጣት ባለፈው የውድድር ዘመን በቪላ የተጫወተው ለ277 ደቂቃዎች ብቻ ነው። ስፔናዊው አሰልጣኝ ኤሊዮት በቅድመ ውድድር ዘመንም ራሱን ለማሳየት እድል እንደሚሰጠው ነው የተናገሩት። ሊቨርፑል እንደሱ ያለ ተጫዋች ሊጠቀምበት ይችላል። ኤሊዮት ሃርቪ
ኤሊዮት ማለት ነው ይህንን እድል ተጠቅሞ በቅድመ ውድድር ዘመን ብቃቱን ማሳየት ይችል እንደሆነ ወደፊት ይታያል። አንዶኒ ኢራኦላ እንዳሉት ከሆነ ግን በመረጃ ምንጩ ላይ እንደጠቀሰው ራሱን ለማሳየት እንደገና ለመዘጋጀት ያለውን ጉጉት አይቼዋለሁ። በቅድመ ውድድር ዘመንም እድል ይኖረዋል፣ እሱን እንፈልገዋለን ሲሉ ነው አሰልጣኙ የተናገሩት። የአሰልጣኙ አስተያየት ለተጫዋቹ ትልቅ ድጋፍ የሚሰጥና በመጪዎቹ ሳምንታትም ጥሩ እንዲያደርግም የሚያነሳሳው ይሆናል። ሃርቪ ኤሊየት ከሊድስ ዩናይትድ ጋርም ስሙ ተያይዞ እየተነሳ ነው። ሊቨርፑሎች ባለፈው የውድድር ዘመን በአጥቂ መስመር ላይ በፈጠራ ችሎታና ብልሃት ያስፈልገው ነበር። እንደ ሃርቪ ኤሊየት ያለ ሰው ደግሞ ለእነሱ በጣም ጠቃሚ አማራጭ ሊሆን እንደሚችል እየተነገረ ነው። ቀደም ሲል በሊቨርፑል ዋናው ቡድን ብቃቱን አሳይቷል። አስፈላጊ የሆኑ የግብ ዕድሎችን በመፍጠርና ግቦችን በማስቆጠር ስራውን ወደ ትክክለኛው መንገድ በመመለስ ለኢራኦላ ጠቃሚ ተጫዋች ሆኖ መገኘት የማይችልበት አሁን ምንም አይነት ምክንያት እንደሌለ እየተነገረ ነውና በቀጣይ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ እንደሚታሰብ ነው የመረጃ ምንጮም ይፋ እያደረገ የሚገኘው። ሌላኛው የምናነሳው ጉዳይ ሊድስ ዩናይትድ የኖርዌይ ኢንተርናሽናል ግብ ጠባቂ የሆነውን አርጃን ሊላንድን ለማስፈረም ጥረት እያደረጉ እንደሆነ ተነግሯል። ከሴቪያ ጋር የነበረው ውል ከተጠናቀቀ በኋላ በአሁኑ ጊዜ ያለ ክለብ የሚገኝ ወይም ፍሪ ኤጀንት የሚገኝ ሲሆን በዓለም ዋንጫው ለሀገሩ ድንቅ ብቃትን አሳይቷል። እንደ ሚካ ብራውን ገለጻ ከሆነ ሊድስ ዩናይትድ በዚህ ክረምት ተጫዋቹን ለማስፈረም ሊሞክር ይችላል ተብሎ ነው የሚጠበቀው። አዲስ ግብ ጠባቂ እንደሚያስፈልጋቸው ያውቁ ነበር። የስካውቲንግ ቡድናቸው አንዳንድ ኢላማዎችን ሲከታተሉ ቆይተዋል። በተመሳሳይ የዓለም ዋንጫውን በቅርበት ይከታተሉትም ነበር። የኖርዌይ ግብ ጠባቂ ኦርጂያን ኒላንድ እስካሁን ድረስ ባለው ውድድር ደግሞ ድንቅ ብቃትን አሳይቷል በዓለም ዋንጫው ላይ። ስለዚህም እሱ ሊድስ ዩናይትድ ሊመለከቱት ከሚገቡ ተጫዋቾች አንደኛው ካልሆነ በጣም እገረማለሁ ብሏል። ለሊድስ በኖርዌይ ባሳየው ብቃትም መጫወት ከቻለ አሁን ካላቸው አማራጮች እጅግ የላቀ ይሆናል። ከዚህ የባሰ አማራጭም ሊያገኙ ይችሉ ነበር ብሏል። እድሜው ምናልባትም ተስማሚ ላይሆን ይችላል። ለወደፊቱ የሚሆን ዝውውር አይሆንም። ነገር ግን በነፃ የዝውውር ደግሞ መሆኑ በእርግጠኝነት ሊታሰብበት የሚገባ ነው። በግብ ጠባቂ ክፍል ውስጥም ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። ካርል ዳርሎ በሙያው የመጨረሻ ደረጃ ላይ ይገኝ ነበር። እሱም እንዲሁ ማንቸስተር ዩናይትድን ተቀላቅሏል። ከዛ ውጪ ኤላን መስሊየርም የውድድር ዘመኑን ተጠናቆ ክለቡንም እንደለቀቀ የሚታወቅ ነው። ሊድስ ዩናይትድ በአስተማማኝ ግብ ጠባቂ ላይ ኢንቨስት ማድረግ ይኖርበታል። ኒላንድም ልዩ ግዢ ሊሆንለት ይችላል። በዓለም ዋንጫው ከፍተኛ ብቃትን እያሳየ ይገኛል። እንዲሁ አሳልፈዋልም። በፕሪሚየር ሊጉም ስኬታማ ለመሆን የሚያስችል ጥራትም አለው። ሆኖም ግን ኒላንድ የ35 ዓመት ተጫዋች በመሆኑ ለአጭር ጊዜ የሚጠቅም ግዢ ብቻ ነው የሚሆነው። ወደ እንግሊዝ የመዘዋወር ዕድሉ በሙያው ደረጃ ላይ ለሱ አስደሳች ይሆናል። ተጫዋቹ ክለቡን እንዲቀላቀል ማሳመን በጣም ከባድ አይሆንም። ቀደም ሲል በአስቶን ቪላ ተጫውቷል። በተጨማሪም ጥራት ያለውና ልምድ ያለው ተጫዋች በነፃ ዝውውር ማስፈረምም ብልህነት የተሞላበት እርምጃ ሊሆን ይችላል። ሊድስ ዩናይትድ የቡድኑን በርካታ ክፍሎች ማሻሻል አለበት። ስለዚህም እንደሱ ያለ ጥራት ያለው ግብ ጠባቂን በነፃ ማስፈረምም በሌሎች ክፍሎች ላይ ኢንቨስት እንዲያደርጉ ያስችላቸዋል። በሚቀጥሉት ጥቂት ሳምንታት ስለ ሁኔታው አዳዲስ ጉዳዮች እንሰማለን ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ሳደርግ ቆይቻለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህን ይመስል ነበር። ለዛሬ ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር መረጃዎችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁም ከኛ ጋርም ቆይታን ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።